ስሜኔ ጌታቸው ምረት ይባላል። መጀመሪያ ባህር ዳር ነበርኩ ስራ እየሰራው እያለ አፈሳ መጣ። አፈሱ ወሰዱ። አዛ ሰልጥነን እኔ ጦላይ ነው የተመረኩ እና ተመርቄ ስጨርስ ስድስተኛ ያዝነህ 605 ኮርስ ስድስተኛ ያዝነህ ተብዬ ወደ ፍቼ ሰላሌ የሚዘረገው ፍቼ ሰላሌ የኦሮሚያ ክልል ውስጥ ፍቼ ሰላሌ ተዘረጋ። ኦርዲናንስ ነበርኩ። የኮር ኦርዲናንስ ኮር ላይ 61 ሰው ነው ግን ዲሽቃም የለም ስናይፐርም የለም። ስጡ ሲባል ጠላት ወስዶታል። በጠላት እጅ ወርቋል። ማርካችሁ ታጠቁ እንጂ እኛ ስናይፐር የሚባል መሳሪያ የለንም ዲሽቃም የለም አሉ። ጠላት ተተኳሽ ራሱ በቂ ተተኳሽ የለም። እንደገና ደግሞ የጠላቱንም በወኒ ሰው ሲር ነው እንጂ ያለ ወኒ ብዙ ልጆች አሉ። አሁን እዛ ራሱ ዝም ብለው ኦሮሞም ይሁን አማራም ይሁን ማንኛውም ይሁን ሲጀመር በግዳጅ ነው ሁሉ እያለቀሰ እኛ ዘነው ስንመጣ ወደ ደጅ በግዳጅ ነው ሁሉ ሲጀመር እየታፈሰ ሜዲያ በግዳጅ እየመጣ ዝም ብሎ እያለቀ 15ኛ ክፍለ ጦር ደራ አዲሱ ምልምል ጨርሶ አልቋል። ደራ 15ኛ ክፍለ ጦር ማለት እነሱስ እንደውም አንዴ እኔ 3 ሰልጥኛለሁ። እዛው ሆኜ 3 ሰለጥን ወቀራለሁ ግን ልብ የከለለ ከዛ ምንም ጥቅም የሌለው ነገር ነው። መወቀር ምንም አይጠቅም። ልቤ እኔ በጣም ደስ ብሎኛል። ደሞ እዚህ መጥቼም እንድታገል መሆኔ ትጥቅ ምናምን ሳናወርድ በቃ ባለነው ነገር እንድንታገል ተደርጎናል። በጣም ነው የምናመሰግን። ደስ ብሎኛል። አሁን በመቀላቀሌ በጣም እጅግ አቀባበል ላይ ራሱ ካልብስ አንስቶ እስከ እንትን ነገር ያለው አቀራረብ በጣም ደስ ይላል። በቃ ስሜ ደስታ ፈታ ይባላል። ያው እኔ የርኩበት በግዳጅ ነው ማለት ነው። ከብናት ወረዳ ነው የተፈሱት። ያው አንድ ሰው በግዳጅ ሄዶ የሚያገለግለውና የሚዋጋው ፕሮግራም የለም ማለት ነው። ኦሮሚያ ክልል ወሰደ ሰለጠነ አመራር ኮር ላይ ጀባን ይሄን ነው ማለት ነው። ወታደር ኦፖነ እኛ ራሱ ከመጣና አሁን ስንት ምርኮኛ እየገባ ነው ማለት ነው። እና ፋኖ የኔ አላቅም እያለው ከዚያ ግን የሚያቋሽሽና እንትን የሚሉ ብዙ አመራሮችና ደግሞ በአብዛኛው የሚያሳዝን አማራ ነው ማለት ነው። እና እኔ ወደዚህ ስለመጣው በጣም ደስ ብሎኛል ነው የምለው። ያው አሁን በጣም አቀባበልም ምርጥ አድርገው ነው የተቀበሉና ያው የሚመጡ ወንድሞቻችን እንዲመጡ እኛ እንናገራለን ማለት ነው። ያለው ሰው ብዛት ብዙውን ማይለ እኛ 61 ሰው ነን ግን የተባል እናንተ እኮ እግረኛ ላይ ብትሆኑ እንትን ነው ሻለቃ ነበር የምትሆኑ 61ዳችን ማለት ነው ተብለን ፋኖ ሰላማዊ መንገድ ድርድር አድርጓል እያሉ ያወራሉ። ግን የሚሰማቸው የለም። ሲጀመር አሁን ጠቅላላ ሲጀመር ሁሉ ነገር እስካረርጌ ድረስ አይወዳቸውም። ሲጀመር መውጣት ይፈልጋሉ። አሁን ራሱ ምንም ስናመጣ ቤተሰቦች ፍቼ ሰላሌ እዛ መጥቶ ተጠምፍሮ እርያ ላይ ያለቀሰ እናት አባቱ ዝም ብሎ ይመጣ ታፍሶ ማለት ነው። እንግዲህ ካረርጌ ፍቼ ሰላሌ እናት አባቶቻቸው መጥተው እዛ ድረስ መጥተው እያለቀሱ ከባድ ነው። እዛ በፍሻ ነው ሲጀመር አሁን ማንንም በፍቅር የሚገባለት የለም። ግን ደግሞ እንደዛ ብለው እነሱ አሁን በፍሻ ሄደው እኛውን የዛኔ ባህር ዳር ሆነን እስቲ በፍሻ የመጣ ተባለ። አዛ ሁሉ እጁን ሲያወጣ በቃ ተወታዳላችሁ ተባል። ግን ያው ቁጫኑ ወደዚህ ጭኖ እዛ ወደ ማሰልጠኛ ላኩ። እዛ ምን ሰሞንና እዚህ መተን ስናይ የሰማይና የምድር ልዩነት ነው። ይፋኖ አቅም አለው። እኛም እያየነው ነው። ከስንት መሳሪያ ስንት ሰው እየተማረከ ነው። ይሄን ሁላ እንደዚህ ይሄን ሁላ ሀገር ቁጥጥር ውስጥ በፋኖ መሆኑ ራሱ በጣም ትልቅ ነገር ነው። በጣም ደስ ይላል። በቃ እንዲሁም ሲጀመር ወደዚህ በመቀላቀላችን እኔ ራሱ በጣም ደስተኛ ነኝ። በራሱ ጊዜም ወደዚህ አስታጥቆ ላከኝ። በቃ ደስተኛው አሁን በቃ አገለግላለሁ ብዬ አስባለሁ። በየቀኑ በቃ ያው እጅ የሚሰጠው ከ30 ሰው ያላነሰ ነው ማለት ነው። ምንም በቃ ጦሩ አቅም በቃ ሊሆንለት አልቻለም ማለት ነው። መከላከያ ተወዳጅ አይደለም። እንኳን በአማራ ክልል ይቅርና በኦሮሚያ ክልል ራሱ ተወዳጅ አይደለም። ዝም ብሎ ህዝቡ ራሱ ባንክ ቤት ደን ራሱ ከዛ ራሱ ባንክ ቤት ራሱ አያስተናግዱም በስነ ስርዓት ክብር የላቸውም። እያመናጨቁ የኛ አካውንት አልተሳካሉ ነው እያመናጨቁ በጣም ከባድ ነው። እዛ ብታይ ለወታደር ክብር የለም። ሲቪሉ ራሱ ኦሮሚያ ክልል ውስጥ እዛ ስንል ግን እዚህ መተን ስናይ ግን ፋኖን እዚህ ግን ስመጣ ስንቀላቀል ግን ህዝቡ ራሱ ከመንገድ ጀምሮ እንደዚህ ከጎዳና ላይ እንደዚህ ያስተናገደ ላከን። አሁን መተን እነሱ ራሱ አቀባበላቸው በጣም አሪፍ ነው። በጣም ደስ ብሎናል። እንደጠበቅነው ዶፋ ብለን ያለ ነው። በጣም በጥሩ ሁኔታ ነው የተቀበሉን። እኛም እንግዲህ እንታገላለን እንደ ወንድሞቻችን ብለን ያው እናገራለን ማለት ነው።